ተሰርቻለሁኝ እና ሁላችሁም አልሐምዱሊላህ በሉልኝ። እኔ መድረክ የምፈልገው በሌላ ቤተ ቢሆን ቤተ እምነት ውስጥ ቢሆን ሁሉም ጎትቶ ነይ ቁሚና ምስክርነት ስጭ የሚለኝ አይነት ሰው ነኝ። ምክንያቱም ያቺ የተበላሸች ሴት ነኝ። ይህን መድረክ የትኛውንም አላገኘውም። በእርግጥ ቤቴ ከፍቼ ምስጋና አቀርባለሁ ሁልጊዜ በቻልኩት መጠን ማለት ነው። ግን አልበቃኝም። ሰው አላገኘሁም። 10 ሰው 5 ሰው ነው። በእርግጥ አንድ ሰው መቀየር ቀላል አይደለም። አንድ ሰው በእኔ ህይወት እያለፈ ያለ ሰው ማለት ዝሙት ላይ ያለ ሊሆን ይችላል፣ እየሰረቀ ያለ ሊሆን ይችላል፣ እየቀጠፈ ያለ ሊሆን ይችላል። ግን ደግሞ መንገዱ የጠፋው መንገድ የሚያሳየው ሊሆን ይችላል። እኔ ያችን እና አልሐምዱሊላ ሁላችሁም አልሐምዱሊላ በሉልኝ። እኔ በጣም ደስተኛ ሆኜ እየኖርኩኝ ነው። ባለኝ ነገር በጣም ደስተኛ ሆኜ ተብቃቅቼ እየኖርኩ ነው። የምትጠይቁኝ ነገር ካለ ደስተኛ ነኝ፣ መልሳለሁ። ዋው ላይክ በአጭር ደቂቃ ውስጥ ራሽን ኤክስፕሌን አድርገሽ የገለጽሽበት መንገድ በጣም ላይክ ስታችኝ ጭንቅላቴን ሁሉ ላይክ ፈጣሪን በጣም እንዳመሰግን ያደረግሽኝ እና አልሐምዱሊላህ ራስሽንም ለልጅሽም የምትሆኚ እናት ስላደረገሽ አላህን አመሰግነዋለሁ። ግን ጥያቄ መሆኑ ስላልቀረ ለሌሎች መማሪያ መሆኑም ስላልቀረ ያው ወደኋላ መመለስ ሊኖርብኝ ነው። አንዳንድ ጥያቄዎችን ችግር የለውም ካስተማረ ምን ችግር የለውም። ኦኬ ሰው ያው እንዳልሽው ከወላጅ አንጻር ሳይሆን በራስሽ ሴቶችን ምን ማለት ራሳቸውን ላይክ በሌላው ሃይማኖት ያለውን ቦታም ሊሆን ይችላል ነው ሎስት የሆነ ብዙ ሰው ሊሆን ይችላል። ቤዚክሊ ሃይማኖት ብቻ ሳይሆን ኖርማሊ ሎስት ራሱን ያጣ ብዙ ሰው ስለሚኖር እዛ ቦታ ላይ ነው ምን አይነት ነገሮችን ነበረ በምን በየትኛው አሁን ላይክ ፓረንት አለመኖር ምናምን እንዳለ እሱ ተጽዕኖች እንዳለ ሆነው ግን በአንቺ አይምሮ በተረዳሻቸው ስህተት ነኝ ያልሻቸው ነገሮች ሳይሆኑ ላይክ የጆርኒ ነው ፓርት ኦፍ ያንቺ አካል ነው። አሁን ያለፍነባቸው ማንኛውም ቆሻሻ የሚባሉት ነገር ያንቺ ጆርኒ ናቸው። ንጹህን እንደምንለው ነው ቆሻሻም የኛ አካል ነው። ግን ፈጣሪያችን አላህ ሆነ አንጽቶናልና እንደ አዲስን መወለድ ስለሰጠን ወደ አዲስ መንገድ ስለመጣን ናው አዲሱን ህይወት እንኖራለን ስላልን ነው እንጂ ኢቭን ሙስሊም ሆነው የኖሩበት ያሉት በዛ ህይወት ብዙ ስላሉ ማለት ነው። እንዳንቺ ደግሞ አላህን ወዶ መርጦት የመጡ ደግሞ በጣም የሚገርም ነው። ሶ ቤዚክሊ መጀመሪያ የነበረሽ ሃይማኖትሽ ላይ እውቀት ነበረሽ ወይ ነው ጥያቄ። የዛ የወጣሽበትን ሃይማኖት እውቀት ነበረሽ ወይ? ፈጣሪ ይሄ ነው ብለሽ ዲፋይን ታደርጊ ነበር ወይስ በልምምድ ነበር የምትኖሪው ነበረው? ያንንስ ነገር ማን ነው ላይክ እንደ መጀመሪያ እንደ አድቫንቴጅ ጥያቄ መሆን ስላለበት ነው። ያንን የሚያለፈ ህይወት ስለሆነ ፓርቶ አታውቂውም ነበረ እሱንም ወይንስ ነው በዛ ላይ አንዳንድ ነገሮችን እየተጫወትን እንድትመጣ ነው። ያው እኔ እንግዲህ የክርስትና እምነት ተከታይ ሲሆን የኖርኩ ያው ከቤተሰብ ይዘሽ ትውጭና ከዛ በኋላ ግን ሰንበት ትምህርት ቤት የሚባል ነገር አለ፣ ትማሪያለሽ። በዛ መንገድ ላይ የምትሰሚው በየጊዜው ጉባኤ ምንም እየሄድሽ የምትሰሚው ነገር አለ። በዛ መንገድ የማልፍ ሰው ነበርኩ ማለት ጻድቃን ሰማዕታትን በተለይ ደግሞ በእኔ ዘመን ማለት አርሴማ ቅድስት ላይ የነበረኝ እንትን ለየት ይል ነበረ። ጻድቃን ሰማዕታት ላይ ሚካኤል፣ ጊዮርጊስ ምናምን የሚባል እንትን ጋር በጣም ለየት ያለ እንትን ነበረኝ እና ብዙ ጥያቄ የለኝም። ድፍን ያልኩ በቃ የምሰማውን ነገር ሁሉ አምኜ የምኖር ሰው ነኝ። የጥያቄ ሰው አይደለሁም። እኔ ክርስትና እምነት ብቻ ትክክለኛ እምነት ነው ብዬ የማምን ብዙም ጥያቄዎች ጥያቄ የፈጠረብኝ በጣም የሚገርምሽ ነገር መቼ እንደሆነ ታውቂያለሽ? አሁን እስልምናን ከተቀበልኩ በኋላ ምን እያለ ጥያቄ መጣብኝ መሰለሽ? ትላንት ማነጻጸር የጀመርኩት ወይም ደግሞ እንዴት እስካሁን አልጠየቅኩም ብዬ የማስባቸው ነገሮች እስልምና ላይ እስልምና እኮ ይሄን አይፈቅድም። ለምሳሌ ስለ ጎረቤት ሀቅ፣ ስለ ቤተሰብ ሀቅ፣ ስለ እናት ሀቅ፣ ስለ ሀሜት፣ ስለ ሰው ገንዘብ፣ ስለ ዝሙት ምናምን ስሰማ ቀጥ ብዬ እዛኛው ቤት እንዴት ይል ነበር ብዬ ወደዛ ነው የሚሄደው። ከዚህ ወደዛ ነው እያሰብኩ ያለሁት። ምክንያቱም እዛ ጋር ትክክል ነው ብዬ ይዣቸው የኖርኳቸው ነገሮች አሉ። አሁን እኔ ያገኘሁት በድነት አይደል በመዳን በህይወቴን በመፈለግ ነው እስልምናን ያገኘሁት እንጂ ትክክለኛ ሃይማኖት አይደለም ወደሚለው ገብቼ አይደለም ሃይማኖቴን ያጠበቅኩት። ግን ከገባው በኋላ ግን ምን ሆኜ ነው? ለምሳሌ በዛሬው ዕለት አእምሮዬ ላይ የመጣ ነገር ልንገርሽ። ትላንት የከሰረ ማንነት አለኝ ብዬሻለሁ። ደስ የማይሉ የዝሙት ህይወቶች ነበሩኝ እና የመጀመሪያ ጊዜ ተደፍሬ ነው ሴትነቴን እንትን ያልኩት።
እና ያ ምናልባት አሁን የተደፈረች ሴት አስገድዶ ደፍሯት ከሆነ ያ የደፈራት ሰውዬ ይልሽ እስልምና ላይ የሚለውን ትምህርት ነው የነገሩኝ። እና ያ የሚላት የደፈራት ሰውዬ ሁልጊዜ እሷ ሞት በሰራሽ ቁጥር እሱ ላይ ይጻፍበታል። ምን ያህል ከባድ እንደሆነ በእስልምና እንግዲህ እነ ዛህሩም እነ ነቢልም ስለሚሰሙኝ ነው የማወራውና እሱ ላይ የሚጻፍበት ከሆነ እዛ ሰውዬ ላይ አስበሽዋል። እኔ እሱን ለመበቀል ነው እድሜ ዘላለም እኔ የኖርኩት፣ ግን እዚህ ጋር እየተበቀለልኝ ነው ለካ እኔ አስገድዶ ስለደፈረኝ እኔ ሁልጊዜ ከአእምሮ አይወጣም። ሁሌ ነው የምወቅሰው፣ ሁሌ ነው ነገሮችን አበላሽቷል ብዬ የማስበው። ግን ይኸውልሽ በእስልምና ይሄ ሁሉ አለ። አምተሽ ሄጄ ነፍስ አባቴን ሄጄ የሰው ስም አንስቻለሁ ምናምን ብዬ ይቅር በለኝ ካልኩኝ አለቀ፣ እዛ ጋር ይቆማል ብዬ ማመን አይነት ሰው ነኝ። ግን ይኸውልሽ እዚህ ጋር ግን ሄደሽ አፉ በለኝ ካላልሽው አይጸዳም። እስልምና ትንንሽ የሚመስሉ ነገሮች መልስ ያላቸው ነገሮች አሉ። ትላንትና ማንነቴ በጣም ይሄ አቆላምጦ በመጥራት የምታምን ሴት እንጂ ለእውቀት የምትጥር አይነት ሴት አልነበርኩም። የለም ቅድስት ድንግል ማርያም ብዬ ስጣት እንስፍስፍ ምልላት እንደዚህ እያልኩኝ የሆነ የማቀማጠል እንጂ አማኝ ተብዬ በትክክል ይሄኛው ስለሆነ ነው ይሄኛውን የምወደው ብዬ የምል አይነት ሰው አልነበርኩኝ። አልሐምዱሊላ በዚህ መንገድ ብጸዳ። አሁን ግን ጥያቄዎቼ ማለት በህይወትሽ የሚመጡ ጥያቄዎች አሉ፣ ቀን በቀን የሚመጡ ከልጅ አስተዳደግ፣ ከአረማመድ፣ ከአበላል፣ ከሰውነት አንቺ ሰውነትሽን ስለጎዳሽ እንደምትጠይቂ አላውቅም። እኔ አንዴ ፀጉሬን እቆርጣለሁ፣ አንዴ እላጫለሁ፣ አንዴ ማለት ስታይሎች ለመጠቀም ማለት ነው። ምን ያህል ራሴን ማሰቃየቸው እንደነበር ለካ ለራሴን ክብር እንዲኖረኝ እስልምና እየነገረኝ ነበር። እና ትንሽ ትልቁን በእስልምና ምንም የጸዳ ነገር ነው ያለው። ትላንትናም የነበረኝ ህይወት ከባድ የሚባል ቢሆንም ዛሬን ግን አቅልሎልኛል። ለዛሬ ሲመርጥሽ ትላንትና የተበላሸውን ነገር ሁሉ ሙልጭ አድርጎ ነው የሚጥልልሽ። እና እኔ ረስቼዋለሁ። ትላንት ያረሳው አይርሳው። እኔ እርስት ነው ያደረኩት። መልበስና ቤተክርስቲያን ሲሄድ ማሽ በመልበስና በመስገድ በማጨብጨብ በመጨፈር ማምን አይነት ሰው ነኝ እንጂ ይሄ ነበር እውቀት ብዬ ይዤው የኖርኩት ማለት ነው። ግን ጅሉንም ሞኙንም መሀይቡንም እንደኔ አይነቱን ሲያላግጥ የኖረውንም ይሰበስባል። አላህ ባሪያዎቹን አይረሳም። እኔ የልጅነት ስልጣን አለኝ ብዬ አዋጅ ማውጅ አይነት ሰው ነበርኩኝ። አልሐምዱሊላ ባርነቴን ተቀብዬ ደስ ብሎኝ እየኖርኩኝ ነው። ልጅነት ስትዩና ባርነት ስትዩ ምን ያህል እንትን እንደሆነ ልጠብቂያችሁ። ምክንያቱም እኔ የልጅነት ስልጣን አለኝ ስል ድፍረቴን አስቢው። የት እየዋልኩኝ ነው እኔ የልጅነት ስልጣን የነበረኝ? የት እያመሸው ነው የልጅነት ስልጣን የነበረኝ? ትላንት ቆሽሽ ግን እንደ ሰው ኖሬ እኮ እኔ ምንድነው በሳል የሚባል እድሜ ላይ ደርሻለሁ። ያንን እንኳን ራሴን እንትን ብዬው አላውቅም። እኔ እኮ ልጅነት እኔ የእንጀራ ልጅ ነኝ እንዴ እል ነበር በኮንፊደንስ። እና ግን ባሪያ መሆኔን የተቀበልኩ ነው ዝቅታዬን ያወቅኩት። ባሪያ መሆኔን የተቀበልኩ ቀን ነው እምነት ሰው ላይ ያሳደርኩት። ሰዎች የሚያመኑኝ እኔ የሚያመንኳቸው ባሪያ መሆኔን የተቀበልኩ ቀን ነው በትክክል መኖር የጀመርኩት፣ ለመኖር የጓጓሁት። ወላሂ በጣም እኔ አሁን በጣም የሚገርመኝ አንድ ነገር ልንገርሽ። በቃ ያኔ ብሞት ደስ ይለኛል። ያኔ ሻሃዳ ያስኩ ቀን መቼም አዲስ ታውቂዋለሽ። ያኔ ብሞት በጣም ደስ ይለኝ ነበር። ሻሃዳ ያስኩ ቀን በቃ ጽድት ያልሽ ነሽ ሲሉኝ ያኔ ሙት ትብል ደስ ይለኝ ነበረ። ግን ተፈልጊያለሁኝ ማለት ከዚህም በኋላ በጣም ለብዙ ዓላማ እፈልጋለሁ ብዬ አስባለሁ። እና ከዚህ በኋላ ላለኝ ኑሮ ደግሞ ጉጉት ብዬ ነው መኖርለት። ምክንያቱም ኃጢአቴን በቃ በቀን እየተናዘዝኩኝ አስታፍሮላ እያልኩኝ ልጄን ደግሞ ቁም ነገር ላይ አድርሼ እንደ ነቢል በቃ ሰው ፊት ምናምን አይቸው ሁሌ ነው ምለው። እና ነቢልን በጣም ነው እንትን የማደርገው። ለዛ ነው እንደ ነቢል ምለው። ትላንት የጻፍኩለት ነበር። ለዛ ነው። እና ለዚህ ማለት ለምን መታየት እንደፈልኩ ታውቂያለሽ? በተለይ ሀገሬ ላይ በቃ አትረቢም ተብያለሁ። በቃ አትረቢ ማለት በቃ ቤተሰብም ሳይፈልግሽ ፈጣሪም አይፈልገኝም ብለሽ አምነሽ ምናምን መኖር በጣም ከባድ ስለሆነ ነው የምነግርሽ እንደዚህ። እና እንደ ልጅ ሳትስቂ አድገሽ ምናምን ደግሞ አዋቂነትሽንም ደግሞ ተሸማቀቅሽ ኖረሽ ለልጅሽ የምትነግሪው ታሪክ ሳይኖርሽ ቀርቶ ሲጠይቅሽ በእንባያ ዋዛሽ ልጅሽን እየሸወድሽ ኖረሽ የሆነ መጨረሻ ላይ እንኳን ጀግና ሳይልሽ መሞት ከባድ ነው። እና ልጄ ጀግና ብሎኝ መሞት እናት ነው መሆኑ ብዬ አስባለሁ። አልሐምዱሊላ ልጄም ትሁት
በቃ የለም አላህን የሚፈራ ስለ ልጄ ልንገራችሁ በኋላ ልጄ እኔ ልሰልም ሳስብ ሻሃዳ ያስኩበትንም ቀን ረሳሁት። እኔ ልጄ ልሰልም ሳስብ ምን አልኩት መሰላችሁ? ባባ አልኩት፣ ጠራሁት እና በጸሎት ነው ስሙ በጣም ነው የሚያምረው። በጸሎት ነው የወለድኩት ማለት ምንም ስለሌለኝ ልጅም እዛ ጋር እምቢ ብሎኝ ስለነበረ ድንገት ስለተወለደ በጸሎት ነው ያልኩት እና በጸሎት እኔ እኮ ልሰልም ነው አልኩት ማለት ነው። እና እኔ የጠበቅኩት ምንድን ነው እንዴ እናቴ ለምን ይለኛል ብዬ ነው። በጸሎት ልሰልም እኮ ነው ስለው እንዴ ጥሩ ነው አለኝ። አሀ እንዴት ጥሩ ነው ትላለህ ስለው አሀ ዳንሽ እኮ አለኝ። ሲለኝ አዎ ዳንኩኝ፣ ግን አንተስ አልኩት። እኔ ታዲያ አንቺን ጥዬ እንዴት እኖራለሁ አለኝ ማለት ነው። ጾም ይዟል ብያቸዋለሁ። አይ እኔ እኮ አንተም እንድትሰልም ሳልፈልግ ቀርቻለሁ። ክርስቲያንም ብትሆን ችግር የለብኝም፣ ግን ጓደኞች የአካባቢ ሰዎች ምን ይላሉ አልኩት ስለው ከፈለጉ አብሮኝ ይቀጥሉ፣ ካልፈለጉ ግን ሌላ ሙስሊም ጓደኛ ይዛለሁ አለኝ ማለት ነው። የዛን ቀን እንዴት እንደተደሰትኩኝ በቃ ነፍስና ስጋዬ ነው በቃ ደስ አለኝ። ከዛ የነበርኩበት ሀገር ውስጥ አሶች አላቃቸውም። በሰው ስልካቸውን እንትን ብዬ ቤት የጠራኋቸው እነሱ ደግሞ የሚያውቁኝ ምግብ ቤት እያለኝ ትልቅ ቤት እያለኝ ምናምን ነው እና እንዴት ክፍል ቤት ውስጥ ምናምን ጥቁርቁር ብዬ ቁጭ ብዬ ማለት ድሮ ከሚያውቁኝ ጥቆርቆር ብዬ ቁጭ ብዬ ሲያዩት ምን ሆነሽ ነው ምናምን አሉኝ ማለት ነው። አይ ደስታ ልነግራችሁ ነው ቁጭ በሉ መስለን ፈልጌ ነው ኮካ ገዛሁላቸው። እኔ ምንም እንደሚደረግ አላውቅም፣ ግን ለሰው ለጎረቤት ስጠይቅ አዲስ ልብስ ይለብሳል ብለውኛል። ፊት ሂጄ ገዛው ለራሴ ምናምን እና ሄጄ ኮካ ገዛሁላቸው ነው ሲገቡ ያዩት መጽሐፍ ምናምን እነዚህ የእስልምና እንትኖች የሶላት መማሪያዎች ምናምን አሉና እንዴ ማሻአላ ፍሬ እንዴት ጎብዘሻል ምንድን ነው ናስሉኝ። እንደዚህ አለቀሱና እኔ ለእናንቺ ምንም የምንልሽ ነገር የለም አሉ። በሁኔታ በጣም እንትን አሉ። ሻሃዳ ሰጡኝ። ልጅ ስለሆነ ሻሃዳ እንትን አያስፈልገውም አሉና የዛን ቀን እስልምናን ተቀበለን። ልጄ ከኔ ባሰ ማለት እየሄደ ቁርአን ይቀራና ይመጣና ለእኔ ይነግረኛል ማለት ነው። በሱ አፍ ሲሆን ሲጣፍጠኝ ቶሎ ስይዘው በቃ በዚህ መንገድ እስልምናን ተቀብለን ደስተኛ ሆነን እኔና ልጄ በቃ በጣም ተዋደን ነው የምንኖረው። ቤተሰቦቼ የተወሰኑ ቤተሰቦች አሉኝ ብያቸዋለሁ አይደል አሳዳጊዎቼ። እነሱ ደግሞ ያኔ ዘምዘም ውሃውን ለመፈለግ አብረውኝ ጥረዋል ማለት በአይናቸው አይተዋል። የኔን መታመም በአይናቸው አይተዋል። የኔን ስቃይ በአይናቸው አይተዋል። ስለዚህ ይቃወማሉ የሚል እምነት አልነበረኝም። አብረውኝ ባይኖሩም ይመለከታቸዋል አይደል። ደግሞ እስልምና የቤተሰብ ሀቅ አለው የራሱ ደግሞ ያን አለው ብዬ ደውዬ ነገርኳቸው ማለት ነው። ሳትሰልሚ መኖራችን ማለት ነው። እኛ ጋር እኮ ጸበል ገብተው ድነው ሳይሰልሙ ይኖራሉ ሲሉኝ፣ አይ እኔ ደግሞ ለራሴ ነግሬዋለሁኝ ሰልማለሁ ብያለሁ። ስለዚህ አይታችኋል የኔን ስቃይ ትሞታለች ብላችሁ ከሌላው በሽተኛ ማለት ካጠገባችሁ ከነበሩ በሽተኛዎች የአንቺ ነገር ነው እንጂ እያላችሁኝ ነበረ። በት የታመመ ሰው ኖሮ እሱ እንኳን መድኃኒት አለው የአንቺ ነው እንጂ እያላችሁኝ ነበረ። አላህ ግን ከሁሉም እኔ እንትን ብሎኝ ድኛለሁ። ስለዚህ እናንተ በቃ ደስተኛ እንድትሆኑልኝ ነው ስላቸው ከህይወታችን ውጪ አሉኝ ማለት ነው። እኔ ስቲል እስካሁን እየለመንኳቸው ነው ማለት በቻልኩት መጠን ብዙም ክብሬን ሳልለምን ለብቻዬም ስለምኖር ያን ያህል ጫና ያሳድሩብኛል ብዬ አላስብም። ያው ትናፍቃላችሁ፣ በተለይ ይሄ ብዙ ቤተሰብ የሌለው ሰው ያለውን አንድም ቢሆን ትናፍቃላችሁ፣ መሰብሰብ ትፈልጋላችሁ፣ የሆነ ደስ የሚል ጊዜ ሲኖራችሁ እነሱ ጋር መሆን ትፈልጋላችሁ። ያ እድል የለኝም። ግን አልሐምዱሊላህ አሁንም ሰራባቸው ሰዎች ሙስሊሞች ናቸው። ተቀጥሬ ነው የምሰራው ልብስ ቤት ውስጥ እንደ ዘመድ እንደ ጓደኛ ናቸው። በቃ ሲከፋኝም ሄጄ እነሱ ጋር አለቅሳለሁ፣ ስደስትም እነሱ ጋር እንትን እላለሁ። ብዙ ጊዜ በስራ ነው የማሳልፈው። አልሐምዱሊላህ አሁን ደስተኛ ነኝ። አንድም ሰው እንዳያለቅስ ደስተኛ ነኝ። እኔ ወላሂ ለአዚም እኔ በጣም ደስተኛ ነኝ። ዱዓ አድርጉልኝ፣ ለልጄም ዱዓ አድርጉለት። ጥያቄ ካላቸው አሁንም እቀበላለሁ። ዋው በጣም አንጀት የሚበላ ደስ የሚልምም የሚገርም ታሪክ ነው እየነገርሽኝ ያለሽ እና ልጅሽ በመስለሙ ቀናው ነገር መሰለኝ። በአንድ በኩልም ደግሞ እረፍትሽን ላይ የልጅን እንትን ስለማውቀው ሊሆን ይችላል እና አይናው ምን ያህል ፔንፉል ጊዜ አብሮሽ እንዳሳለፈ ዮር ጆርኒ ላይ ቅድም ከነገርሽን ቦታ ላይ ምን ያህል ፈጣሪ ያለ ለአንቺ ብቻ ሳይሆን ለእሱም እረፍት መሆኑ እንደዚህ አይነት ሰቆቃውስ ልጆች አለ አይደለ? ማጅን ከባድ ነበር እና አላህ እሱንም ወደደው። አንቺን ብቻ ሳይሆን ለእሱም አዘነለት። የለም
አልሐምዱሊላህ አልሐምዱሊላህ በጣም ነው ደስ የሚለው። ሰው ኢሞሽናል የሚያደርግ ታሪክ ነው። ሲጀመር የፈለገውን እንደሚመርጥ ማሳያ ነሽ። ልክ እንዳልሽውም የተማሩ በእውቀት የፈተሹ የተመራመሩም ብቻ ሳይሆን በህመምም በምንም ይሁን ፈጣሪውን የፈለገ በእውቀትም ለፈለገው ይገኛል። በጠሩት ሰዓት እንደሚገኝ ነው። ዛሬ ምስክርነት ላይ እውነት ለእውነት ከልባቸው ከፍተው ፈጣሪ ወዴት ነህ እኔ በቃኝ ላሉት ሰው ይገኛል። እኔ አሁን በተአምራቶች ማምን ብዙን ጊዜ ጆርኒን ስብርብር ያለ ነበር። ምናልባትም ዛሬ ተአምራት የሚለው ነገር ዳዝን ሪሊ ኤግዚስት ወደሚለው ከረጅም ጊዜ በኋላ ተአምራት ካለ በሰው ልጆች ላይ ይሄ ምስክርነት ነው። የሰውን ኤክስፒሪየንስ አከብራለሁ። ይህ ሰው እንትን ብሎ ካለ በጸበል ዳንኩ በምን ሲለኝ ማስረጃ አምጡ የምል ሰው ነበር። ማስረጃ አምጡ ላይክ እንዴት ሊሆን ይችላል? ሰው እዛ ዙሪያችሁ ማን ገብቶ ነበረ? በሪከርድ አለ ወይ? ወይስ እናንተ ትሪክ ያደረጓችሁ ነገር ጭስስ ተጨሶባችሁ ቢሆን የሆነ ድራግ ተደርጋችሁ ሊሆን ይችላል እንጂ የሆነ ነገር እንደዚህ እምል ሰው ነበር እኔ ማለት ነው። ረጅም ጊዜ እንትን ሳይሆን በቃ ካለማመን ቦታ ስለቆየኝ ያንቺ አይነት ስቶሪዎች ደግሞ እንድናምን የሚያደርገናል አይደል? በሰው ልጅ ተሞክሮ ውስጥ ፈጣሪ ለፈለገው በየትኛውም መልኩ መሄድ ይችላል። በመድኃኒት በፈለገው በህይወት በፈለገው በፈለገው እንደሚገኝ ማሳያል እና ጥያቄን ሲቀጥል ምናልባትም አለማወቅሽ ስላለፈ ሃይማኖትሽ አሁን ላይ ደግሞ ከገባሽ በኋላ ያኛው ሃይማኖት እንደዚህ ነበር ብዬ ላለሳልሽ አልችልም። ኮዝ ያው ልጅሽም ሰንበት ትምህርት ቤት አንቺም ስትማሩ የኢየሱስ ክርስቶስን አምላክነት የሚሰበክበት ሃይማኖት ነው። ዞሮ ዞሮ እድሜ ልክሽን ከየትኛውም ኑሮ ሁኚ የትኛውም ይቅርታ ጥያቄ ስለሆነ መጠየቅ ስላለበት ነው። በዚሁ መጠቅለል እንችል ነበር፣ ግን እንደ ኮሽን ሬዝ የሚደረግ ነው። ከዛኛው ሃይማኖት እዚህ ጋር ፈጣሪ በየትኛውም እነሱ ዘምዘሙንም ቢሰጡሽ ጥያቄ ኮሽን ይኖራል አይደለ? እዛ ጋር ስትኖር የነበረው ፈጣሪ ሰው ሆኖ በመለኮት በቃ የዛኛውን አስተምሮት እንዳለ ሆኖ እዚህ ጋር ደግሞ ኢሳ ነው የሚሆነው፣ ነብይ ነው። ያ ሁለቱን እንዴት ሆነልሽ? እንዴት ሊስማማልሽ ቻለ ጭንቅላትሽ ውስጥ? እንዲያውም ያኔ ነው ትክክል ያልነበርኩት። ያኔ ነው እንዴት ሰው ማለት ሞተ ተቀበረ ምናምን እየተባልሽ ያኔ ነው እንዲያውም ጥያቄ ሊነሳ የሚገባው የነበረው ማለት ነው። አሁን ላይ በቃ በጣም በግልጽ እንዲያውም ያኔ ነበር መጠየቅም የነበረብኝ ያኔ ነበር። ያው ትኩረትም አለመስጠት ሲቀጥል እንደገና መጠየቅ መመራመር አይቻልም በሚለው ሂደት እየኖርን ስለነበር እንጂ ግልጽ ያለ ነገር እኮ ነው። ኢየሱስ አምላክ እንዳልሆነ እየነገረሽ አንድም ቀን በእኔ አምላክ ላይ ሳይልሽ አንተ አምላክ ነኝ እያልሽ አስገድደሽ ስታመልኪው የነበርሽው አንቺ ነሽ፣ እኔ ነኝ እንጂ አንድም ቀን እኔ አምላክ ነኝ እኔ አላለም። የኔን መንገድ ተከተሉ እንጂ እኔ አምላክ ነኝ እኔን መኑ ያለበት ቀን የለም በየትኛውም መንገድ ማለት ነው። ያው እኛ ግን በነበረን ማንነት አንተ በግድ አምላክ ነህ እያልን ጨርቁን ይዘን ስንከተል ኖረናል። ስዕለ አድኖዎችን ስንሳለም ስናዘቀዝቅ ኖረናል። እስቲል ይሄ ሳምንት ትዝ ይልሽ ከሆነ ምናልባት እኔም እየረሳሁት ነው በእርግጥ ምክንያቱም ሲወጣ ነው አላውቅም። ትላንትና ሰሆን የነበረው ሁሉ እየረሳሁት ነው። በተለይ ይሄ ሳምንት ያዘቀዘቅኩበት ሞተብኝ ብዬ ፍርድ የለም ብዬ የማስብበት ማልሳሳምበት ማልተቃቀፍበት ማለት ይህን ሳምንት ታውቂዋለሻል። እንትን ህማማት የሚባለው ሳምንት ነው ለምሳሌ ይሄ ሳምንት እና በዚህ ሳምንት ኢየሱስ እኮ የፍርድ ጊዜው ነው እና የሚወገርበት የሚታመምበት የሚቆስልበት እና ፍርድ የማይሰጥበት ዘመን ነው። ብትሞች እንኳን እንትን የማይሰጥበት ሳምንት ነው ለምሳሌ ይሄ ሳምንት እና ይህን ሳምንት ተቀብለሽ መኖር በራሱ በጣም ከባድ እኮ ነው ማለት ሙስሊሞች ይሄ ስለ እንትን ስለማይላቸው ነው ላንቺ የምነግርሽ። ምክንያቱም ህማማት ዘመን ማለት ባዶ እግራችን የሄድንበት ሞቷል። አሁን ለምሳሌ ማን ጠበቃት? እሱ የሞተ ጊዜ እሱ አምላክ ከሆነ ማን ጠበቃት ብለሽ ጥያቄ ብታነሺ አስበሽዋል? ስትሞች ደግሞ ጅናዛሽ ሄዶ በቃ ኦልሬዲ ወደ ቀብር ነው የሚገባው። ፍታት እንኳን የለሽም። ያ ፍታት ካዳነሽ እንኳን ምናልባት ይህን አጋጣሚ አታገኝ ምክንያቱም ኢየሱስ ሞቷል የሚለው እንትን ላይ ነው ነበር ነው እና ይህን ጥያቄ ትላንት ነበር ማንሳት የነበረብኝ ዛሬ አይደለም። ይህን ጥያቄ ማንሳት የነበረብን ትላንትና ነው። ያው ግን ትላንትና የጨልሟል ነበር። ከጠመምሽ ጠመምሽ ነው እኮ ይላል አይደል? ከጠመምሽ ማንም ወደዛ ቢልሽ ወደዚህ ቢልሽ ምንም ነገር የለም እና ጥምምም ስለነበር ያልኩትኝ ነው እንጂ እኔ እኮ ያደግኩበት አካባቢ ሙስሊም በነገራችን ላይ ሙስሊሞች ስስታሞች ናቸው።
የእውነቴን ስነግርሽ ማለት ነው። ስስታሞችን ብቻ ሳይሆን እንትኖችም ናቸው። ምንድን ነው የሚባለው? በቃ የሆነ የያዙትን ነገር የመንገር እንትን የላቸውም። እንደዛ የምለው ዝም ብዬ ሳይሆን የነበሩ ጓደኞች እንትኖች ናቸው የነበሩ ጓደኞች ሙስሊሞች ናቸው። አንድም ቀን ግን ስለ እስልምና እንደው ትንሽ እንኳ ጣል አድርገውልኝ አያውቁም። ጭራሽ አብረን ነበረ ምን እንትን የምንለው የሆነ ምን ኮምደው ማለት ይቻላል። እና አሁን ያለው ነገር ትላንት ቢኖር በጣም ብዙ ለምን በዚህ በኔ የኔን ህይወት እያለፉ የኖሩ የሞቱ ብዙ ጓደኞች አሉኝ። እና አሁን ሳስበው እኔ በጣም እድለኛ ነኝ። ለያውም ከሌላ መንገድ መጥቼ ማለት ነው። እህቶቼ ቢኖሩ ኑሮ እንግዲህ አላህ ይማራቸው በዛ ሙስሊሞች ሆኖ የሞቱት ማለት ነው። ምነግርሽ በቃ የሚነግርሽ የለም። አንድ ነገር ጥለውልኝ ቢሆን ኖሮ ምናልባት እየተንጠፈጠፈች እዚህ ልክ ሳልደርስ ጥያቄዎች የተመልሰውልኝ ሊሆን ይችል ነበር። እና አሁን ስጠይቃቸው አሁን እናቅ ነበር ሲሉኝ እናድዳሉ። ስስታሞች ናችሁ ነው የምላቸው። ለምንድን ነው የማትናገሩት? ማለት ብቻችሁን ለመግባት ነው። አብረን ብንገባ ምን ችግር አለው ሁሉ ብያቸዋለሁ። እና እኔ በእርግጥ አንድ ነው ብዙ ሰው የሚጠይቅ ጥያቄ ስለሆነ ነው በዚሁ እናንተን ባትጠይቁኝ። ከዚህ በኋላ አንድ ካንሰር አይደለም፣ አንድ የማህፀን ህመም አይደለም፣ በጣም ከዛ 10 እጥፍ ነው ቢመጣ ያገኘሁት ትልቅ ነውና ማለት የፈለገኝ የመረጠኝ ሊያድነኝ ነው። የትላንት ልጅነቴን የባከነውን ያንን ያልተኖረ ልጅነቴን ሊያስተካክልልኝ ስለሆነ ወደኋላ የምልበት ነገር የለም። በእምነቴ ላይ ግን አልሐምዱሊላህ አሁን ኢየሱስ ጌታ ሳይሆን ኢሳ መልእክተኛ ነብይ እንደሆነ አውቄያለሁኝ እና በነብዩ መሐመድ አምኛለሁኝ። እኔ ምንም ቢመጣ ያው እኔ እንትን ላይ ኖረኝ ይችላል። ይሄ እንደሚባለው የእምነት ማነው የትምህርት ወይም ደግሞ የማስረዳት አቅም ላይ ኖረኝ ይችላል። ግን የኖርኩትን ስለሆነ የምናገረው እውነት ነው። የኖርኩትን ነው የምናገረው። ይሄ ከመጽሐፍ ጠቅሼ ከእንትን ጠቅሼ አይደለም። የኖርኩት በህይወቴ ላይ የተከናወነውን ነው እየተናገርኩ ያለሁት እና በእድሜም ተለቅ ያልኩ ስለሆነ ህይወትን በደንብ ያስተማረኝ ነኝ በተለያየ መንገድ ማለት ነው። ምክንያቱም እኔ የኖርኩት አሁን ወደ 40ዎቹ እየተጠጋሁ ነው እና ይህን እድሜ አልኖረውም። ይህንን የኖርኩትን የሄድኩበትን እድሜ አልኖረውም። ያለችውን እድሜ ጥፍጥ አድርጌ አላህን እየተገዛሁ ከመስገጃዬ ሳልነሳ ኢንሻአላህ ለልጄ ዱዓ እያደረኩ ለሚመጡት በቃ ለዘሮች አጠቃላይ እያደረኩ በሞት እመርጣለሁኝ። በቃ ይሄ ነው የኔ እንትን እና ልጅሽ ከማን ጋር ነው የሚኖረው ለሚለው እኔ ልጄ ጋር ተለያይተን አናውቅም። የሆነ ጥያቄ ታስጠይቁኝ እና ልጅ አንለያይም መቼም በሞት ብቻ ነው የምንለያየው። አላህ ሲጠራው እንለያያለን። አብረን ያለ ነው እንግዲህ ስድራው ይወጣ ይሆናል ኢንሻአላህ ገና ብዙ እናያለን። ሰው ቤዚክሊ ስለ ነብዩ ሳያለሽ አረዳድ አሁን ላይ ስታንድሽ በጣም ደስ የሚል አረዳድ ነው እና ያው የሁላችንም እስልምና ትምህርት መሰረት አላህ መጨረሻውን ቁርአን ያወረደልን ትልቁ ተአምር ነብያችን ሰለላሁ ዐለይሂ ወሰለም የዓለም መልእክተኛ የተላኩበት ለጅኖችም ለሰው ነውና ስለዛኛው አስተምሮ ላይ ሰይጣን ያዘኝ ተብሎ ጸበል ለጸበል በሽታ እንዳለ ሰይጣን ነው ተብሎ ስትንከራተች ነው አሁን የምታውቂው ስለሆነ ማለት ነው። ሶ when it comes to እስልምና ሰይጣን የሚባለው ነገር የለም በፍጹም። እና ላይክ how did you like እዛ ጋር ትሪክ ተደርጊያለሁ ብለሽ ተሰማሽ ወይንስ እዚህ ጋር የነበረሽ አንደርስታንዲንግ አድ ያደረገልሽ እውቀት ነበር ወይስ እንዴት ተቀበልሽ? ሁለተኛም ደግሞ ጥያቄ ነብያችን ሰለላሁ ዐለይሂ ወሰለም ነብይ አድርገሽና ቁርአንን እንዲሁም ደግሞ ትምህርቱን ከዘምዘሙ ያንቺ ተአምረው ስለሚቀርብ ጥያቄው ሮል እንዳያረግ ሰው ሁለቱን አያይዘሽ አንድ ላይ አስቀምጪ። ሲጀመር ቅድም እኮ አልሰማሽኝ መሰል እንጂ ሰይጣን ሳይሆን የያዘኝ ልትመረጥ ስትፈልጊ በሆነ መንገድ ይመርጥሻል አልኩሽ እኮ። ሰይጣን አልነበረም የያዘኝ። ሰይጣን ቢሆንማ ኖሮ ስንት ምለፈልፍበት ስንት ጭሳጭሶች ሞቅ ያለው ስንት ነገር አድርጌያለሁኝ እኮ። ሌላውን ትተሽ እኮ ምናልባት እሸወር ነበር። እዛ ሄጄ በሄድኩባቸው ጸበሎች ውስጥ አንድ ቀን ጮኬ አላውቅም። አይቻቸው ጭራሽ የሰዎቹ ህመም አሳመሞኝ ነበር መመጣው ማለት በጣም ትልልቅ ሀብታም የሚባሉ ሰዎች በጣም ብዙ ነገር ያላቸው ሰዎች እዛ ሰይጣናቸው ታስሮ ተብሎ እዛ በቃ ያሃን ማንነታቸውን ጥለው እየወደቁ እየተነሱ እያየሁኝ ጭራሽ ፈርቼ ነው የምመጣው። እኔ አንድ ቀን ጮኬ አላውቅም እና ምን እላለሁ ልግመኛውን እኔ እላለሁ ለራሴ ስም ሰጠው ነበር። ይሄኔ ኧረ ድምፅ የለውም እላለሁ ማለት ነው። እና ራሴን አስሬው ነበር። ራሴን ሰዎች በሚሰጡት እንትን ሄጄ ነበረ። አይናገርም የኔ ረዱዳ ነው የኔ ቆይ እዛኛው ጋር ይናገራል እያልኩኝ እጣ እያወጣሁኝ ወረቀት እየቀደድኩኝ የሚካኤል ይሻላል የገብርኤል ይሻላል እያልኩ እጣ እያወጣሁኝ በየሀገሩ ሲሄድ የነበረው ተረድተሽኛል።
ግን የሚገርምሽ ያ አይደለም እኔ ስመረጥ ነው። እኔ አሁን ሰይጣን ምናምን ይዞኝ አይደለም፣ በቃ ተአምሩን ሊያሳይብኝ ወይም ደግሞ ይቺ የመጥመሜ ነገር የመሀይብነቴ ጥግ ወረቀት ገልጬ ስለማላይ በቃ ራሱ ገለጠኝ። እኔም በቃ በዚህ መንገድ አድርጎ ይሄ በደካማ ጎኔ ማለት ይሄ በቃ በምሰራቸው ስህተቶች በኩል እንዴት ብዬ ልንገርሽ ማለት ማህፀን ማለት ምን እንደሆነ በደንብ ትረጅኛለሽ። እና በእኔ ሴንሲቲቭ በሆነው ፓርቴ አልለወጥ ስለው የነካብኝ መንገድ የምን ሰይጣን ምንም አልነበረብኝም የለብኝም። በቃ ሊያጸዳኝ ፈልገው ያችን ነገር በህመም ተገለጠና እንደዛ ሆነ። ልክ ያን የዘምዘማዋ እንትን ስል አንቺ ምልክት እኮ ነበረው። የሚገርምሽ የባህል ሐኪሙ ያለቅስ ነበር ባየኝ ቁጥር ይሄኝ ነበር ምለው ዘምዘማዋን ባረኩኝ በ15 ቀኔ ነው ምናምን ሄጄ ይሄን ቼክ አድርገኝ ስለው ምን ተጠቅመሽ ነው ያለኝ። የሚገርምሽ ነገር ምልክቱ እንኳን የለም። የምን ሰይጣን ነው? አልጮኩ አለፈለፍኩ። እንቅልፍ ነው የተኛሁት። በቃ እረፍት ነው የሰጠኝ። በተኛሁበት ነው የተዳበስኩት። በቃ ምንም ይሄ እንትን አይደለም። ይሄ በዚህ ጋር በዛ ጋር ማንም ምንም ቢለው የሚለወጥ ነገር አለም። እኔ ያገኘሁትን ነው እያወራሁ ያለሁት እና ይሄ ሰይጣንን ጉዳይ እዛው እንትን የነቢያችንን ጉዳይ ግን በጣም ስስት ነው የምልላቸው። ትላንትና ስሰማው የነበረው ነገር አለ ማለት እኛ ቤት ይወራ የነበረ በጣም ምሰማው የነበረና ንቀቴ እውነት በጣም ማፍረበት። አሁን እንኳን ስማቸውን ስጠራው ያሳሱኛል። እንኳንስ ደግሞ አለማወቄ በጣም በቃ የሚያመኝ ይሄኔ ነው ማለት እሳቸውን የተገነዘብኩበት መንገድ እና የሰው ስም አሁን መሐመድ ብዬ ስጠራ ትጨነቃለሁ። ምክንያቱም ትላንትና ያንን ቆሻሻ ነገር አውቃለሁ። ቤታችን ውስጥ ሲወራ የነበረው ስትሸመድጁ የምታድጊው ነገር አለ። በፎርጅድ ሀሳብ እንዲያርገው እኮ ነው ሙስሊሞች እንዲህ ብለው እንደዛ ብለው እኮ ነው የሚሉትን እየሰማ ያደግኩበት መንገድ አለ። ይሄን ቸር፣ ደግ፣ ሩህሩህ፣ አዛኝ በቃ ለእኛ ደግሞ በጣም የሚገርሙ ለእኛ በጣም ብዙ መስዋዕትነት የከፈሉ በቃ ምን ልበልሽ በቃ ብቻ እኔ አላውቅም። አላህ ያንን ነገሬን ይቅር ካለ ብሎኛል እና ካለኛ አልልም ብሎኛል። ይቅር ብሎኝ ነው ያለፈውን ነገር ስለማውቀው በደንብ ደስ ብሎኝ የተቀበልኳቸው ተቀብያቸውም ተስማምተውኝ በቃ ማለት ውድድ አድርጊያቸው ነው የምኖረው። አልሐምዱሊላህ አልሐምዱሊላህ። ሰው እስልምና ከሰጠሽ ነገሮች አንቺ ብዛቱ ስለኔ እንጃ ሊስቱን ብንቆጥረው ብዙ ነው እና ላይክ አልሐምዱሊላህ በጣም ትልቅ ምስክርነት ነው እየሰጠሽ ያለሽው። ሌሎችም ጋር ቢደርስ ቅድም ልክ እንዳልሽው ነው በህይወትሽ በተገለጠ እንደተመረጠ ሰው ነው። ያ ሰይጣን ያልኩሽኝ ፊዚካሊ ኖርማሊ እንትንም የፊዚካልን ፔን ይሁን ራስ ምታትም ሁሉ ነገር ሰይጣን ጋር ሪሌት ስለሚያደርጉት በዛ ተረድተሽ ከነበረ በእስልምና ጋር ያው ያ ነገር እንደማይሆን ኢንቲቲ እንዳልሆነ ስታስቢ ምንድን ነበረ እሱን በደንብ አድርገሽ መልሰሽልናል። የሚገርም ነገሮችን እያነሳሽ ያለሽው እና ለመጨረሻ ጠቅለል አድርገሽ ያው ብዙ ስለገለጽሽው አንቺንም ማድከም እንዳይሆን ማስተላለፍ የምትፈልጊው መልእክት ካለ ለማንኛውም ሰው ቢደርስ ብለሽ ለምትዩ ሰው አንድ፣ ሁለተኛ ደግሞ ሰምታችኋል የምላት ነገር አለችኝ እና አሁን ላይ 2 ደቂቃ ወስደሽ ያንቺን ሀሳብ እንትን ከተጠቀለልሽ በኋላ ሰምተው ካልሆነ እስልምና ምንድን ነው የሚከተለው አንቺ የተከተልሽው አምላክ ማንን ነው የሚል ላልደረሳቸው ልክ እንዳልሽው ስስታም መሆን አልፈልግም። እኔ ሳይደርሰኝ ስለቆየውኝ ያልደረሳቸው ካሉ ደርሷቸውም ደግሞ ሙስሊም ሆነውም አንዳንድ ጊዜ እዚህ ሆነን የምንዘናጋዋል አይደል ሪማይንደር ሰምታችኋል ወይ 837 ሰው እኛ የምንከተለው አምላክ ይሄ ነው የሚል በአንቺ አፍ ምስክርነትን እድሉን ባገኝም ብለሽኝ ስላልሽኝ እሱ ነው ትልቅ ምስክርነት ለእኔ እና የህይወትሽ ምስክርነት በተጨማሪ እሱን እንድታደርሽልኝ አድርጊና ሌሎቹ ደግሞ ጥያቄ ካላቸው በተራ እየገቡ ይጠይቁሻል። አመሰግናለሁ። ያው ልልብሽ ምንድነው ማንም ሙስሊም ማለት እኔ አሁን በህይወቴ የማሳየው ነገር አለ። በተቻለኝ መጠን እስልምናን በተቻለ መጠን በእኔ አቅም ማንም ሰው እስልምና መግለጽ አይችልም። በነገራችን ላይ እስልምና በጣም ከባድ ነው። የእስልምና ህግጋት ቢተገበሩ ይሄ የምናያቸው ቆሻሻ ነገሮች በሙሉ አይኖሩም። ምክንያቱም ህጉ በጣም የሚገራርም ነው። ግን በተቻለን መጠን የቻልነውን በአቅማችን ነፍስ እያሳይዘን በቃ የምናደርጋል ከጎረቤት ጋር ከጓደኛ ጋር ከቤተሰብ ጋር ከልጅ ጋር ከእያንዳንዱ ነገር በሶላታችን በሁሉም ነገር ሰዎችን መጥራት ምንችል የግድ ቃል ማውጣትም ላይ ይጠበቅብን ይችላል። ስብዕናችን በራሱ
ሰዎችን ሊጠራ ይችላል። ለምሳሌ በእኔ ህይወት ሰሞኑን የደረሰውን ልንገርሽ። ረመዳን ላይ ስራ አልነበረኝም እና ግን ቀኑ ሙሉ የሆነ ወደዛ ወደዚህ ብዬ ማታ ላይ ሁሉ ነገር ይከናወን ነበር። በቃ ማፍጠሪያ በደንብ ተዘጋጅቶ ምናምናምና ክርስቲያኖች ናቸው ጎረቤቶቼ እና እንዲህ እያለ ሮመዳን አለፈ። በጣም ደስተኛ ሆኜ አለፈ እና ሮመዳን አልቆ ትላንት ነው ከትላንት ብቻ በአምስት አካባቢ በአራት አንድ ጎረቤቴ የሆነ ነገር ሲጠይቁኝ አከራይ አላህ አለኝ እባክህ ብዬ ወጣሁ ማለት ነው እና የጎረቤቴ ልጅ አንቺን አላህ አመንኩት አለች። አየሽ ያኔ እጭ ምናምን ብዬ ቢሆን ኖሮ እሳ ላይ የሆነ ስራ አልሰራም ነበር ማለት ነው። ያንቺን አላህ አመንኩት። ያ ቃል ለእኔ ከባድ ነው። የኔን አላህ ያመነችው ለምንድን ነው? በባዶ አላህ አለኝ እያልኩኝ ማታ ላይ የምታየው ነገር ስናፈጥር እኔና ልጄ የምናደርጋቸው ነገሮች እነሱን ቀልብ ገዝቶ ነበር ማለት ነው። ከመብላት የዘለለ እናስብ ማለት በመብላቴ ሳይሆን የነበረኝን ነገር በደንብ ስለምታውቀው ነው። እና ሁላችንም ሙስሊሞች የምናምን እውነት ይዞ ሰው ለምን ይፈራል? እኔ በጣም የሚገርመኝ እውነት የያዘ ሰው ለምን ይፈራል? ውሸት ይዘው አይደል እንደ አደባባይ ወጥተው ኢየሱስ ጌታ ነው እየተባለ ሌሎች ነገሮች እየተባሉ ጠንቋይ ያድናል እየተባለ ምስክርነት እየተሰጠ እውነት የያዘ ሰው አንድ ቃል ተናግሮ ሰውን መመለስ እንዴት ያቅተዋል? ለዛውም ደግሞ የተሻለ ሰው እያለ በቃ ብቁ ሰው እያለ እኛ መሀይቦቹ እንኳን በቃ የሆነ እንዲህ ቢሉ እያልን በቃ የሆነ ስሜቱ ካለን እነዚህ አወቁ የሚባሉ ሰዎች ምን አለ አንዳንድ ቃል ጣል ቢያደርጉ ለጎረቤቶቻቸው። የግድ ናልስ በካ አይደለም እኮ በመኖር በሂደት ያለህን አንድነት የነቢያችንን መልእክተኛነት በአንድ ቃል መናገር ቢችሉ ሁልጊዜ አንደበታቸው መልካም ቢሆን። ሲቀጥል ደግሞ ሙስሊም ሲኖረው ያምርበታል እና ሁላችንም ሙስሊሞች ብንኖረው በጣም ደስ ይለኛል። ማለት እስልምና ዝም ብሎ እስልምና መሆን አይደለም። እስልምና ከመቀበል የዘለለ ነው። እስልምና ሻሃዳ ከመስጠት በኋላ ያሉ ነገሮች ስራ ናቸው። በጣም ብዙ ስራ ይጠይቃል። ዝም ብሎ እስልምና ሰልም ያለሁና ተብሎ ቀሚስ ቀይሮ መዞር ብቻ አይደለም። ብዙ ነገር ይጠይቃል። በጣም ብዙ ነገር። አዎ ዱንያ በጣም ከባድ ነው። አሁን ያለው ነገር በጣም ከባድ ነው። ግን ኮንትራት ናት። ትንሽ ቀናት ያለችን ባለችን ጊዜ ሁላችንም እምነታችንን በደንብ ብናሳይ እና ብዙ ሰው ብንጠራ ደስ ይለኛል። እየሄደች ነው አገሪቷ በጣም መንገዷን እየሳተች ነው እና መንገዳችን ደግሞ እኛ በተለይ ሰለምቴዎች ደግሞ ለመናገር ትላንትናችንን ስለምናውቀው ዛሬ ለመናገር ብቁዎች ሆነናል። ትላንትናችንን ስለምናጣቅስ እኔ ሳልሆን ብዙ የተማሩ ብዙ ሰዎች ስላሉ ማለት ነው። እኔ እንኳን አቅሜ ብዙ ማስተናግዳቸው ነገር በውስጥ አሉ። በቃ የተለያዩ ትልቅ የሚባሉ ሰዎች እና አንዳንድ ፖስት ማድረጋቸውን ነገር ወይ ደግሞ የሆነ ቦታ ገብቼ ምስክርነት እንትን ስል በውስጥ ይጽፉልኛል ወይ የስድብ ነገር ምናምን እንትን ይሉብኛል እና በእኔ አቅም እንኳን እኔ እንኳን ስድብ የለኝም። አልሐምዱሊላ ስድቤን ሁሉ አጥፍቶብኛል እንጂ በጣም ተሳዳቢ ነበርኩኝ። ስድቤ ሁሉ ከምላሴ ላይ ጠፍቶብኛል ማንነቴን ስለቀየርኩኝ አልሐምዱሊላ። ይሄ ነው እና ሰምታችሁ ከሆነ እኔ በዚህ መንገድ ድኛለሁ። እና እጃችሁ ላይ ያለው ዘምዘም ውሃ ብቻ አይደለም መዳኛም ነው። ትላንትና እከሌ ገዳም እከሌ ጸበል ምናምን የሚል ሰው ካለ እኛ እኮ አለን። ካመኑበት ቢበሉት ምግብ የሆነ ጽድት የሚያደርግ ለእኔ ሜካፕ ነው የሆነኝ፣ ለእኔ ሁሉ ነገር ነው የሆነኝ፣ ትክክል ነው ያደርገኝ እና በእምነት ቢጠቀሙት እሱ መድኃኒት ነው። ይሄ ነው የኔ ነገር። ቴንክ ዩ ሶ ማች። አላህ ይጨምርልሽ። በጣም ነው የምናመሰግነው። ጥያቄ ካላችሁ ሌሎቻችሁ መገብታችሁን መጠየቅ ትችላላችሁ። በጣም መሪየም ጊዜሽን ሰተሽ መተሽ በተደጋጋሚ ሀሳብሽንም ገልጸሽ ጊዜ ምንትን ብለሽ ምስክርነትሽንም ሰተሽ ገራሚ የሆነ ህይወትሽ ውስጥ የመጡ የነበሩ ሰዎች በአጠቃላይ ዘምዘም ያመጣችልሽም ቢሆን ቻሌንጅ ያደረጉሽም ልጅሽም አንቺም ለዚህ ሁሉ ነገር ሁላችሁም ታች ያደረጋችሁበት መንገድ በጣም የሚገርም ነው እና አላህ ልጅሽን ያሳድግልሽ። ባይዘዌ ጥሩ ቦታ ያደርስልሽ። በእስልምና ነገ የሚጠራ ልጅ ያደርግልሽ እና አንቺንም ያስጠራሽ። በጣም ጥሩ ውሳኔ ነው የወሰንሽው። ያለፈውን የማይቆጠርበት እንደ ምድርም ከነ ክብርሽ የምትኖሪበት እስልምናሽን መምረጥሽ እንደ ስብዕናሽን ተቀይሮ ራስሽ ምስክርነት በመስጠትሽ አልሐምዱሊላህ ዛሬ በመስማቴ። ከዚህም በኋላ ገና ብዙ ሴቶች አሉ። ያው የምታውቂውን የመጣሽበትን መንገድ እንዳጋጣሚ የሆነው እኔ 4 ኪሎ ነው ተወልጄ ያደኩት እና የምታወሪያቸውን ነገሮች አውቃቸዋለሁ። አይውሽ
በዛን ዘመን ላይ ሆኜ በነበር ያልኩት ደቂቃ አሁን እያወራሽኝ አይውሽ የማህፀን የሰርቪክስ እንደዚህ ካንሰሮች ብዙ ስፕሬድ አድርጎባቸው የሞቱም ሴቶችን አውቃለሁ። ያው ዩ ኖ ወር አይ ሚን ልል የፈለኩት እና ኢዝሊ ሳይታከም ሳይታወቅ ብዙ ያለፉ ሴቶች አሉ። አንቺ ራስሽ ኖቲስ ማድረግሽ ራስሽም ሰውነትሽንም ጭንቅላትሽንም ራስሽን ማወቅሽ እና ኢቭን መዳንሽንም ማወቅ ትልቅ ነገር ነው እና በጣም አከብራለሁ አንቺን ጆርኒ። ከዚህ በኋላ ግን ብዙ ስራዎች ይጠብቁሻል። በአንቺ መንገድ እንደዚህ ያጠፉ ብዙ አሉ። ስለ ሜዲካሉም ቢሆን በዚህ ሕክምና ዙሪያ ላይ ለማያውቁት አዌርነስን መፍጠር ከዚህ በኋላ መከላከያው መንገዱ ኢቭን ስለ እስልምናሽም ስለ ዲኑም ሞር የምታምረሽም ለሌላ ሴቶች የምታስተምሪ እንድትሆኚ አላህዬን ጸልይ ዱዓ አደርግልሻለሁ። እኔ በጣም አመሰግናለሁ መሪያም፣ በጣም ነው የማከብርሽ። ሌላም ደግሞ ሶስተኛው ምስክርነት ከባዱ እስከ ሰሞኑን ከሰማሁት ቲክቶክ ላይ መጥቼ ሂሳባቸውን ሲያወራርዱ አይተናል። እና አንቺ ያወራረድሽበት ሂሳብሽን መንገድ ከጤናሽ ጋርም ጭምር ከቤተሰብ ጭምር ከህይወት ጭምር ከነፍስ ጭምር ከክብር ጭምር ሙሉ የሚበልጠውን አወራርደሽ ነው ያሸነፍሽው። እና እኛ ተምረን ካሸነፍ ነው በህይወት ያሸነፍሽው የበለጠ ነው ያሸነፍሽው ብዬ እንደ ካውንተር ሚዛን ይደፋለን እና አንድም ለስ የሚሆን አይደለም ያነሰ ሳይሆን እንደውም የበለጠው ሚሳብ ነው የመታሽው። አላህ ወደደሽና ያንን ሁሉ መንገድ እኛ አየን ከምንለው እጥፍ አሳይቶ አውጥቶ የእሱ ባሪያ ያደረገሽ ደስ አይልም? ላይክ ነው። ከዚህ በኋላ there is no going back። ወዴት ነው የምትመለሽው? ከሰላምሽና ከእረፍትሽ ቦታ ላይ እና አላህ ይጠብቅሽ፣ ልጅሽን የሚጠብቅልሽ ከሁሉ ነገር በላይ ዘምዘም ያመጣችልሽን ልጅ ምንም ይሁን ምንም ትርጉሙ እኔ አሁን እውቀቱ የለኝም ስለዚህ ነገር ኢንቮልቭ አድርጌ ምንም አላውቅም። ብዙ አሁን አምንበታለሁ አላምንበትም ብዬ ስለ እምነት ዲቤት ባላደርግም ግን ደውልን ለአንቺ መድኃኒትን ለነፍስሽም ድህነትም የሆነውን ነገሮችን ኮኔክት እንድታደርጊ ያደርጋሻለች እና ሁሌ በዱዓሽ አስቢያት። እኛም ደግሞ ያንቺን ታሪክ ስናስብ እሷን ነው የምናስታውሳት እና በጣም እድለኛ ናት። አላህ ወዷታል እሷን በአንቺ ህይወት ኢንቮልቭ እንድታደርግ። በጣም አመሰግናለሁ። ሁላችሁንም ጥያቄ ካላችሁ ጠይቋት። እኔ ግን ጨርሻለሁ። አላህ ያክብርልኝ። እሺ እኔ እህት ሶ ፕራውድ ኦፍ ዩ። በጣም ነው የኮራሁብሽ፣ ግን በጣም ነው የኮራሁብሽ። እሺ ጀግና ታንክ ዩ። እዚህ ጋር ያላችሁት አንዋር፣ ነቢል፣ ዛህራ ጥያቄ ካላችሁ ከእናንተን ጀምርና ሌሎችንም ገስቶቻችንን እናካትታለን። ፐርሰናል ጥያቄ ዲፕ አትሂዱ ያለችበት ቦታዎች ላይ እንዳትጠይቁ ፕሊዝ። በቃ ዘላ የተወቻቸውን ቦታ ገብተን እንጠይቅ ምናምን እንዳትሉ። እኔ ጋር አይፈቀድም። በቃ ስኪፕ ሲደረግ ስኪፕ አድርጎ። ኦኬ ቴንክ ዩ። ታች ፖስት ለምታደርጉ ለስራዎቼን በጣም አመሰግናለሁ። ኦልሬዲ አንድ ጥያቄ የዘለልኩት አለኝ ውዴዋ። መሪያም የሚለውን ስም ማን ያወጣልሽ? አንደኛ መሪም የሚለውን ስም እኔም ስሜ እንዲቀየር አልፈለግኩም ነበር። ምክንያቱም ሁልጊዜ ስሜ በተጠራ ቁጥር ጥያቄ እንዲቀርብ ፈልግ ነበር እና እንደዚህ ምስክርነት እየሰጠሁኝ በቃ መሪ መሆን አለብሽ ብለው የሆኑ ጀማዎች ናቱ ሲያወጡ እሺ ደስ ይበላቸው ብዬ አደረግኩኝ እንጂ እኔ በስሜ ነው መጠራቱ ፈልጉ። ለምን ስሜ በተጠራሽ ቁጥር ሰዎች ጥያቄ እንዲያነሱ ይፈልጋል። ፍሬ ቃል ሲባል ፍሬ ቃል ማናት የሚለውን ጥያቄ ለምን ሙስሊም ሆንሽ የሚለውን ጥያቄ እንዲጠይቁኝ ይፈልግ ነበር። ሁሉም ያው መሪ የሚሆን ሲሉ እነሱ ተቀብዬ እንጂ ስሜ ፍሬ ቃል አንቺ እኮ መብትሽ ነው ትችያለሽ። ከእስልምና ጋር ማይጻረር እንደዚህ ለጓደኝነቴ ክብር ነው እንጂ ለጓደኝነቴ ክብር ነው እንጂ ስሜ አሁንም ፍሬ ቃል ነው። ደግሞ ፍሬ ቃል ብለሽ እንደዚህ በክብ መሪም ማለት ትችያለሽ። ፍሬ ቃል ብለሽ በክብ ማርያም ማለት ትችላለሽ። እሺ አላህ ያክብርልኝ ለጨዋነትሽ ጓደኞችሽን በማክበርሽ። እሺ አሁን ህይወትሽ ምን ላይ ነው ያለው? የመጨረሻ ምን እየሰራሽ ነው? በምንድን ነው የምትተዳደሪው? ወደ ፊቸርም ደግሞ ምንም ፕላኖች አሉሽ? እንደ ፊቸር የምታስቢያቸውን ነገሮች መዝጊያ ያንቺን ህይወት ጥያቄ ነው። እሱ ምን አለ መሰለሽ ማንም ሰው በዚህ መንገድ እንትን እንዳይለኝ እኔ የምሰራው አሁን የሰው ቤት ተቀጥሬ ሰራው ደግሞ ልብስ ካውያ ሰራለሁ። የሰው ቤት ልብስ አጥባለሁ። ጧት ጧት ቁርስ ሰራለሁ። ብዙም ይሄን ማውራት አልፈልግም ነበር። ያው ግን ጥያቄ ከሆነ ይሄው ነው የኔ ስራ። ግን ደስተኛ ነኝ። ተብቃቅቼ ነው የምኖረው አልሐምዱሊላህ። ካውያ የኩል ሰራለሁ ከባለቤቱ ጋር። ጧት ጧት ደግሞ ሸራ ዘርግቼ ቁርስ ሰራለሁ። ምክንያቱም ትላንትና ሻይ ቤት ነበርኝ ብዬሻለሁ። ብዙ የህይወት ልምድ እሱ ነው። ግን የግድ መኖር ስላለብን ያገኘሁትን ስራ ነው የምሰራው። ምንም የምመርጠው ስራ የለኝም። የምኖረው አፋር ክልል ስለሆነ ብዙም አማራጭም የስራ አማራጭም የለም። ግን አልሐምዱሊላህ እኔ አሁን ባለሁበት ደስተኛ ነኝ። ይኸው ነው።
አላህ ያው ፎከስ ኦፍ ኮርስ እንዴ አይ ላቭ ኢት። ያንቺ የጥንካሬሽ በጣም ነው የሚገርመው። አይ ላቭ ኢት በጣም ኢትስ ኦኬ ነው። ጀግና ነሽ አንቺ። ሁለተኛ ልክ ዋናው ነገር ለልጅሽ የምታሳዩ ስነ ምግባር ነው። ካለፍሽበት የወጣሽበትን ነገር ትተሽ አሁን ላይ በላቤ በጉልበቴ ለፍቼ አገኛለሁ የምትል ጀግና ሴት ነው የወጣችው አሁን ላይ እና አንቺን ማበረታታት ደስ ይላል። ኮስ ጀግና ሴትን የማያበረታታ ያው እዛ ሰነፎችን ላይክ አይ ዶንት ኖ እዚህ ጋር ሜንሽን ማድረግ ለማልፈልገው ነገር ቀኑን ሙሉ ገንዘቡን የት እንደምናውለው የሚያውሉትም የምናውቀው ነው። ጀግና ሴት ደግሞ ሁሌ ጀግና ናት እና በርቺልኝ። በርቺ፣ ገና ብዙ ነገር እንጠብቃለን ከአንቺ። እድሜ ሄዷል ምናምን እኔ የማልሰማቸው ፖይንቶች አንዱ እሱ ነው። ላይክ ዩ ጀስት እንደ አዲስ ኒውቦርን ስፓል ሊትራሊ እንዳለ ነገርሽ ተትቶ አሁን አንቺ ዩር ኒውቦርን ኤጅ ጀስት ነምበር እድሜ ቁጥር የሚሆንበት ነው። በእስልምና ደግሞ ያ ነገሮች ለአግባ ብቲ የምታገቢበት ልጅሽን ትምህርት ቤት ኮሌጅ አስጨርሽ ብቲ ገና ብዙ ምክንያት አንቺ ሞትን አሸንፈሻል። ለስጋ ሞት ዛሬ ትሞቺ ነገር ማተር አያደርግም እና ጀግና ሴት ነሽ እና አም ሶ ፕራውድ ኦፍ ዩ። በሱ ቢሆን የምታደርጊውን ስራዎችም እናመሰግናለን። አፋር ያላችሁ ሰዎች የሄዳችሁ ዘይሯት፣ ሰላም በሏት፣ አግኟት። እዚህ ጋር ያላችሁ ሰዎች ፎሎ አድርጓት። ለማንኛውም አንዳንድ ሰዎችን እንቀበል። እዚህ ገስት ያሉት ወንድሞቼ እንትን ስላላላችሁ እድል በቃ ተነፍጓቸዋል። ሁለተኛ ጊዜ አይመጣም። ቀጥልና አንዳንድ ሲሆናስ እንዴ መቼኛ ሰጠሽን ፋታ እናውራ ስንል እኮ ገባሽ እንዴ ተነፍጓቸዋል ትላለች እንዴ እንዴ እስካሁን እየጠበቁ እንደዚህ ካላላችሁ ጭራሹን ለጣላችሁ። እዚህ ገስት ላይ ያላችሁ ምናምን ስትሉ ንፍግ መሀል ስትገቢ አለማቋረጥ ፈልገን ነው። ሰላም አለይኩም ዋሌይኩም መሪም ወደ ኋላ መልሰሽኛል። ለራሴ ማለት ነው የሆነ ጥያቄ ነበረች እና መለሽልኝና ማወቅ የፈለግኩት እኔ ልጅሽ አሁን ያግዘኝ ነበር አብረን ነበር የምንሰራው ብለሽኛል እና አሁንም ስራ እየሰራ ነው። ትምህርቱ ላይስ እንዴት ነው? ሁለቱም አሁን እኔ የምሰራው 9ኛ ክፍል ተማሪ ነው። አሁን የ15 ዓመት ልጅ ሆኗል። የ9ኛ ክፍል ተማሪ ነው። እኔ ነኝ የምሰራው። እሱ ቁርአንን ይቀራል፣ ትምህርቱን ይማራል። አሁን ተረጋግቷል። እንደ ልጅ እየተጫወተ ነው። ማሻአላህ አላህ እድሜውንም ጤናውንም አንቺንም ጠብቆልሽ ለቁም ነገር በቅቶ ያሳይሽ ነው የምንለው። እዚህ ጋር አዲስዬ ባይመለከተኝም ከታች የምጽፉ ልጆች አላችሁ፣ ውስጥ ገብታችሁ አውሯት። እዚህ ጋር ሳይሆን ማለት ነው። መርየምም በውስጥ ለሚያወሩሽ ሰዎች መልሽላቸው። መልስ ጥሩ ነገር ነው የሚጽፉት፣ ግን ውስጥ ላይ ገብታችሁ ጻፉላትና ትመልስላታላችሁ። ጀግና እናት ነሽ። አንቺ ባለፍሽበት ማንኛችንም ሰዎች ቤተሰቦቻችን አልፈዋሉ። ይሄ የሚካድ ነገር አይደለም። ስራ ክቡር ነው። ኢንሻአላህ እስኪ የምናወራበት ይሆናል። ለማንኛውም ጀዛኩሙላህ ኸይረን። ነቢል ቀጥል። طيب ما شاء الله مريم بارك الله فيكي ጆርኒሽን መጥተሽ ስላካፈልሽን ወላሂ በጣም ደስ ብሎኛል። አላህ ሱብሓነሁ ወተዓላ ለአንቺም የመራውን ቀጥተኛ መንገድ አላህ ለሁላችንም ለአንቺም ቤተሰቦች አላህ ሱብሓነሁ ወተዓላ ይሙላልን እላለሁ። በመቀጠል በጣም ደስ ብሎኛል። ቻሌንጆችሽ በጣም ከባድ ናቸው። እዚህ ግባ የሚባል በጣም የሆነ ከበድ ይላል። በመሀል የሆነ ሰላት ለመስገድ ሄጄ ያን ያህል አልሰማሁሽም እንጂ ወላሂ በጣም ደስ አለኝ። ቻሌንጆችሽ ያለፍሽባቸው መንገዶች ምናምን ይከብዳሉ። አይ ነው እረዳሻለሁ በትንሹ እና እኔ የሆነ እንደዚህ የሚመቻች ምናምን ከሆነ የምችለው ነገር ቢኖር ማገዝ የምችለው ነገር ቢኖር አንቺን ልጅሽን መቅረብ ፈልጋለሁ። ያኔ ቴሌግራም ካለሽ አብረን መቅራት እንችላለን። እነሱ ደግሞ በምንም ሳይሆን እንዴ የማውቀውን ነገር ላካፍለው ዝግጁ ነኝ። ቃል እገባልሻለሁ በዚህ። ሌላ ነገር ግን ብችል በጣም ደስ ይለኛል። ኖሮኝ ባደርግልሽ በጣም ደስ ይለኝ ነበረ ወላሂ። ኢንሻአላህ ብቻ አላህ ከአንቺ ጋር ይሁን። አሜን አለኝ። እሺ ታገኘዋለህ። በጣም ነው ደስ ያለኝ ነቢል።
በቃ ሁሌ ነው ደግሞ ስላንተ ማሳየውም የምነግረውም እና ኢንሻአላህ ታገኘዋለህ። ደስ ብሎኛል። ነቢድ ማለት በቃ በአንተ መታገስ በራሱ ማለት በደንብ እንትን ይላል። ገባ አንተን ሁሌ ስለሚያይም በደንብ ይጎብዛል። አሁን ይህን ራሱ ከቁርአን ሲመጣ ስነግረው ይደሰታል። አግዘዋለሁ ኢንሻአላህ። በዙምም እንገባለን፣ እየተያየን እንቀራለን ኢንሻአላህ። አዲስ ቀጥሉ። በጣም አሪፉን ነገር ነው ያገዝካ። እኔ ደግሞ ልጇን እንዴት እንደወደድኩት በመከራም በምንም የልጅ ጓደኛ ልጅ ያለው ሰው ይገባዋል እና አይ ጀስት ላቭ ዮር ኪድ። በጣም የጽናት ምሳሌ ነው። ገና 15 ማለት በጣም ሌላ ጭንቅላቱ መረበሽ የሌለበትን ነገር ነው። ብዙ በርደን ከእድሜው ቀድሞ እንትን ያለው ግን ስቲል ሂዝ ቾዝ ሂዝ ማም። ደስታሽንን ያንቺን ህይወትም ቁርአን ምንም አለ ሪፊውዝ የሚያደርጉ ብዙ ልጆች አሉ። ግን አንቺ አላህ ሲወድሽ ከነ ልጅሽ ነው እና የሚገርም ልጅ ነው የሰጠሻለ። በጣም ነው ደስ ያለኝ። እሺ ሮፕ ሻሃዳ ሚዲያ ሰላም አለይኩም። ቀጥል ዙላይክ ቀጥል። በተራ ቀጥል። ጥያቄ አድናቆትም ካላችሁ ቶሎ ቶሎ ጠይቁና ለክ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እህቶቼ እንዴት ናችሁ? ሰላም ወራህመቱላሂ። ማርያም ማሻአላ ጀግና እህታችን ነው እና ቁጥርሽን ላክልኝና በውስጥ ካንቺ ጋር እናወራለን። እሺ በውስጥ ጽይፈልሻለሁ። እሺ ማርያም አብሽር ተወሽ ነን። እሺ አለ አይዞሽ በል በውስጥ መልሽልኝ። ቁጥርሽን ብቻ ላክልኝ። ኢሞ አለሽ? አለኝ ወይ በኢሞ ወይንም በዋትስአፕ ያወራሽ አለው። ቁጥርሽ ላክልኝ። እሺ አብሽር አይዞሽ። ከዚህ ላይ ከጨረሽ ዘብሄር ወሎ። እሺ ሰላም አለይኩም ሁላችሁንም ሰላም ብያለሁ። እንግዲህ እኔ ከአዲስም ጭምር ነው ያለኝን ሀሳብ የምገልጸው። በጣም የሚገርመው ነገር እኛ ራሳችንን እንድንጠይቅ ነው የምታደርጉት እና እናንተ ሰለምቴዎች ወደ እስልምና ወደ ተፈጠራችሁበት እምነት የምትመለሱ እህቶቻችንና ወንድሞቻችን እኛ ቆም ብለን እንድናስብ ስንወለድ ከመጀመሪያም ከእናትና አባት ያገኘነውን በእስልምና የኖርን ሰዎች በጣም ብዙ የምንዘነጋቸውን ነገሮች ነው የምታስታውሱንና የመሬም እንትን ስሰማ እውነት ለመናገር በቃ ልክ እንደ ሴት ልጅ ነው እንባ የሚመጣው እና ብዙ ሰዎች እንደዚህ አይነት እንትን ሲያደርጉ አልችልም። በጣም ልዩ ስሜት ነው ያለው። አላህ ዘብሄር ወሎ አፉ በለኝ። እሺ አንዴ አዲስ የሆነ ኮመንት አለ። ሻሃዳ የሚል አለ። ሀሳባቸውን ውስጥና ሻሃዳን ቅድሚያ እንሰጣለን። ችግር የለውም። አንድ ሰው ዘይሉይካ እናመሰግናለን ስለመጣሽ። ዘብሄርን ሆልደን ማድረግ ይቅርታ። እሺ መርሐባ። አላህ አንድ ቁጥር መንገዳችሁን የጸና አላህ ያድርገው። ሁሉንም ነገር አላህ ያግራላችሁ። ሁሉንም ነገር ዱንያ አኺራ ተያይዘን ጀነት የምንገባበትን መንገድ አላህ ሁሉንም ነገር ያግራልን። በጣም ነው የምንወዳችሁ። ፍቅር ለመግለጽ ያክል ነው እኔ የገባሁት። ባረከላሁ ፊኩም። በጣም ደስ ብሎኛል። እሺ እናመሰግናለን። አንዴ ሳቢው እንትና ወደ ላይ ውጪና አንቺ ነሽ መሳምጪው። እኔ ማስገቢያው ራሱ እየሰራልኝ አይደለም። እንትን አረግልሻለሁ። አንድ ቁጥር አልጻፋም። አለይዲ ላክ ወይ ገስት ላክ ወይ አንድ ቁጥር ጻፍ ካለ ሻሃዳም ያስፈልጋል ያልከው። እስከዛ ኡሙ ዛኪር ቀጥይ። ሰላም አለይኩም። ወአለይኩም ሰላም። ቀጥይ።
እሺ ሰዓት እንዳልፈጅ መሬሜ በጣም ደስ የሚል አገላለጽ ነው። ጥፍጥ እያለኝ ነው ያዳመጥኩት። አላህ የልጅሽ እናት ያርግሽ። በጣም በጣም ነው ደስ ያለኝ የምር እና በዋትሳፕ በውስጥ ሀይልሽ አለው በዋትሳፕ እናወራለን። እህት አላህ የልጅሽ እናት ያርግሽ። በጣም ነው ደስ ያለኝ። አመሰግናለሁ። እሺ ሶፊያ። ሰላም አለይኩም። ወአለይኩም ሰላም። ሁላችሁንም በጣም እወዳቸዋለሁ ላላህ ብዬ መሬምን ለማግኘት ፈልጌ ነበርና ያው በውስጥ አይ ብዬሻለሁ። ሜረም መልሽልኝ እሺ። እና አዲስዬ በጣም ነው የምወድሽ እሺ እህቴ። ሁላችሁም ይሄን ለማለት ነው። አላህ ይጠብቃችሁ። ዱአ አድርጉልን ልጆቻችን እንዲስተካከሉ ዱአ አድርጉልን። በዱአ አትርሱን እሺ። ሰላም አለይኩም። ማርያም ለሁሉም መልሽላቸው እሺ፣ በውስጥ ለሚጽፉልሽ። እሺ እሺ እሺ። እድሪስ ቆይ እድሪስ ነው የሚለው ነው። ቆይ በእንትን አድርጉት። ቆይ እድሪስ። ሰላም አለይኩም። ሰላም ናቸው። እንዴት ናቸው? አዲስ አስገቢው። አሁን መሬምን ፈልጌ ነበር። በውስጥ አውራት አባት። አይ እዚሁ አፋር ክልል የት አካባቢ ናት? ሎጊያ ናት ወይንስ የት ነው ለማወቅ ፈልጌ ነው። በውስጥ አውራት ለሴኪሪቲም ለምንም አታውራት። በአደባባይ የትኛው ነው ያልከኝ ወንድምየው? ሀለይዴ ነው ምናምን ነገር አረንጓዴ ምንም እኔ ጋር ለምን እንደማይታየኝ ቆይ አትጻፉ ሌሎቻችሁ ፕሊዝ። አስገቡኝ። የሚለው ለማለት የሆነ አረንጓዴ ነገር ነው። ከፈለገ ለምን ገዝተህ አይልክም? ቢያንስ ከ14 ሜሴጅ አካባቢ አገኘው ምንድን ፕራይቬት እኔ ስቤዋለሁ ማለት አንዳንዱ ታውቂያለሽ ሙድም ይይዛል እንደዚህ እኮ እሱ እንዳይሆን ብዬ ነው። አላይት ሙስሊም ነው እኮ እያሉ ነው። ቆይ እስኪ አይ ሰውም አብሮት ሊሆን ይችላል፣ ምናልባት ጓደኛውን ምናምን ሊሆን ይችላል። ከሳብሹ ችግር የለም። በቃ እዚህ ጋር ሎኬሽን ምናምን እያላችሁ ደግሞ አትጠይቁ። በውስጥ አውሯት፣ ሎኬሽን አትጠይቁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። መርየም ትመልሽልኝ በውስጥ እሺ። ሽኩራን ጀዛከላሁ ኸይር። አሁን ብዙ ሰው ተደጋጋሚ እንትን ኮሜንት እዚህ ጋር ያላችሁ 753 ሰዎች መርየምን በውስጥ ማዋራት የምትፈልጉ መርየም መልሽላቸው እሺ። ለሁሉም ተደጋጋሚ ሪፒትድ እንዳይሆን ለሁሉም ትመልስላችኋለች። የመርያም ታሪክ በጣም ነው አእምሮዬን የነካውና በጣም ነው ሳዳምጣት የነበረ። ማሻአላ በጣም ጀግና እናት ነሽ። እኔም እናት ስለሆንኩኝ በጣም እየተሰማኝ እኔ ውስጡ ማለት የተወለድኩበት ነው። ግን አንቺ በጣም ከኔ በላይ ጠንካራ ነሽ እና በጣም ወድጄዋለሁ እና ጽፌልሻለሁ። ራቢያ ነኝ አናግሪ እሺ። እሱን ለማለት ነው። አመሰግናለሁ ሁላችሁንም። አላህ ይስጣችሁ። አላህ በጀነት ያገናኘን። ዱአ አድርጉልን። እናመሰግናለን። መርዳት ማድረግ ለምትፈልጉ ሰዎች እዚህ ጋር እኔ ለተወሰነ ጊዜ የገንዘብ ስብስብም ሆነ ማንኛውም ነገር ስለማናደርግ መርዳት ምናምን የምትሏቸው ነገሮች ጥሩ ሀሳብ ናቸው። በውስጥ ማድረግ አንቺን አይደለም ራቢያ ኖ ጌታችን የተጻፈው። እናመሰግናለሁ ራቢያዬ። በውስጥ ከዚህ በኋላ ለምታደርጓቸው ነገሮች በውስጥ እንድታደርጉ ሀይሊ አድቫይዝ አደርጋችኋለሁ ማለት ነው። አመሰግናለሁ። እሺ ነቢሎ ዙም ነው አይደለም ታስቀራለን? አይሰማም መሰለኝ። በቃ በውስጥ ራቢያ ብዙም ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤኤ
ናም ሰላሙ አለይኩም እንዴት ናችሁ ሁላችሁም? ሰላም ነሽ አዲ? ታሪኩ ሙሉ ባልሰማውም ደግሜ ሰማዋለሁ፣ ግን ያው በጣም ነው ውስጤን የነካኝ ማለት ነው። ኢንሻአላህ ዲን አላህ በእናንተ ከፍ ያድርገው። አላህ በተለያየ መንገድ ዲኑን ከፍ ያደርጋልና አላህ በእናንተ ዲኑን ከፍ ያድርገው ኢንሻአላህ። በቃ እሷን በውስጥ እናገኛለን። በርቱ፣ አላህ ያጠንክራችሁ። የዲን ጀግናዎች ናችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናመሰግናለን እህታችን ናስር። ድምፅሽ ደስ ይላል፣ ግርማ ሞገሱ። መልካም ቀን ይሁንልሽ፣ አላህ ይጠብቅሽ። እናመሰግናለን። እሺ አሁን እሺ ሃናን እንደገባሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላ እህቴ መርየም በጣም ደስ የሚልና በጣም እጅግ ጥንካሬ የሚጠይቅ እንትን ያሳለፈችው መከራን ያሳለፈችው። እኔም ሰለምቴ ነኝ፣ አውቀዋለሁ ስሜቱን። ከባድ ነው እና በጣም ነው ደስ የሚለው። አብሽሪ ከጎንሽን ፎሎ አድርጋሻለሁ። ኢንሻአላህ በውስጥ እንገናኛለን ኢንሻአላህ አላህ ካለ። ወንድሜ ነው ብለም አንተም ሰለምቴ እንደሆን ካውቃለሁ። ማሻአላህ አላህ ያገዝልክ። እኔ ቁርአን እቀራለሁ ግን በጣም ይከብደኛል። ቢያንስ የተወሰነ 6 ዓመት ሆኖኛል ከሰለምኩኝ። እኔ ግን ማሻአላህ ያንተ በፍጥነት ነው ቁርአን ወደ ቁርአን እንትን ያልከው። ይህን ትንሽ ያለውን ነገር ብትነግረኝ። ኦኬ ነቢል በውስጥ ፎሎ አድርጊውና ይነግርሻል። ሰዓት ላለመግደል ሌሎችም ሰዎች ስላሉ ሃናንዬ ነቢል እየሰማ ነው፣ ይመልስልሻል። ጻፊለት እንትኑን እንትንልሻለን። እሺ እናታችን እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ታሪኩን ሁላችሁም አዳምጣችኋል። እያቀረባችሁ ያላችሁት ደግሞ ተመሳሳይ እንትን ኮሜንት ስለሆነ በጣም ደስ ይላል። ያኒ ታሪኩ እውነትም ዲፕ ገብቷችኋል ማለት ነው። እውነትም ዛሬ ማለት ነው ሌላ ጊዜ ገስትን ገብቶ ብቻ ረዳለው ሳይሆን እውነት ትክክለኛ ያቺ ስሜት ከተሰማችሁ መርየም ኢንቦክስ ለሁላችሁም ትመልሳለች። ማድረግ ያለባችሁን ነገር አድርጉ። ተመሳሳይ አይነት እንትን እንዳይሆን እዚህ ጋር ማዲም ጊዜዋን ትጠቀምና ሁላችሁም ጋር ሜሴጁ ደርሷል ብዬ ተስፋ አደርጋለሁ። ግን ተመሳሳይ አይነት እንትን ካላችሁ በውስጥ በኢንባክስ እየገባችሁ ማድረግ የምትፈልጉት ኸፊ ያለ እናንተ እንዲሆን የምትፈልጉ ነገር ካለ ከመርየም ጋር አውሩ። ምክንያቱም እዚህ ጋር እኛ ለዛሬ ለመርየም እንደዚህ አይነት ታሪክ ሰምተን ለመርየም የሆነ ነገር እናድርግ ካልን ብዙ አይነት ይመጣሉ። ገባችሁ አይደለ? ግን ያቺን ፖይንት እናንተ ስለተሰማችሁ ብዙ ናችሁ። ያኔ እየገባችሁ እየወጣችሁ ያንን ታሪክ ብዙ ሰምታችኋልና ይሄ ዛሬ ስታወራ የነበረችውን ታሪክ መርየም ሁላችሁም አዲም እያያችኋት ነበር። ስቅስቅ ብላ ነው ስታለቅስ የነበረው እና ማሻአላ ስለ ልጇም እንደዚህ እንትን ከማጠይቅ እንደዚህ ከመነዝነዝ ያን ነገር ስታደርጉ ማለት ነው ለሊላህ ብላችሁ ስለምታደርጉ እሷንም ስሜቷን በማይጎዳ ሁኔታ ያኔ እሷ መጠየቅ የማትፈልገውን ፓርት ስትጀምር ነበር የጀመረችው። እኔ እንደዚህ አይነት ፍሎ እንድትጠየቅ አልፈልግም እዘለዋለሁ። ግን የሆነ እንትን ለታሪኩ እንትን የሚሰጥ ከሆነ እስቲ ብላ ትንሽ ነግራናለች ከበፊቱ ማለት ነው። አሁን ግን ያለችበትን ሁኔታ አልহামዱሊላህ ዛሬ አታልቅሱ እኔ እኮ ዛሬ እያለች የምታወራበትን እንትን ደግሞ ያው ነው እየሰማን ነው። እና እናንተ ያ ነገር ውስጣችሁ ካለ እና ያ ነገር ማድረግ የምትፈልጉ ከሆነ ያውና መርየም አለች አትወርድም። በውስጥ ኢንባክስ ገብታችሁ ሚሴጅ ጻፉላት። ብዙ ሚሴጅ እንደሚሄድላትን ተስፋ አድርጋለሁ። እሷ ከመለሰችላችሁ አህለን ወሰህለን እና እህታችን መርየም አስተናግጃቸው። በጣም ጀግና እህታችን ነሽ፣ በርቺ። አላህ Subhanahu Wa Ta'ala በዘምዘም ጤናሽን እንደመለሰልሽ ሁሉ ለአና ዘምዘም ማለት ነው ሊማን ሸረበ ነው ያኒ ዘምዘምን ውሃ በጠጣን ጊዜ እና ዱዓ ስናደርግ እናንተ አላህ Subhanahu Wa Ta'ala በጠየቃችሁትን የሚሰጣችሁና እሷ ደግሞ የዘምዘምን ውሃ ትርጉሙን ሳይገባት
ያንን ተጠቅማ አላህ ሱብሓነሁ ወተዓላ ተአምሩን ያሳየባትን እንትን የዘምዘምን ውሃ ነውና አልሐምዱሊላህ አላህ በዚህ ሽፋ ያላደረገልሽና ይሄንን ብሩህ የሆነ ብርሃን የሆነ ሃይማኖትን ላንቺ ለሰጠሽ አልሐምዱሊላህ ረብል ዓለሚን እህቴ ብዬ እንድጠራሽም ላደረገኝ አላህ አልሐምዱሊላህ ረብል ዓለሚን እንኳንም ወደኛ ተቀላቀልሽ። አላህ ሱብሓነሁ ወተዓላ ለወደፊቱም የምትሄጂበትን መንገድ አላህ ያግራልሽ፣ ብርሃን መንገድ ያርግልሽ፣ አላህ ያጠንክርሽ እህቴ። እና በውስጥ አንቺ ይሄ ጥያቄ ለኔ ይመጥነኛል፣ እኔ ይሄን ማስተናገድ እፈልጋለሁ የምትይ ከሆነ አስተናግጃቸው፣ ካልሆነሽ ደግሞ ታውቂያለሽ ያኒ ካልመለሽ ማንም እንትን ስለማይልሽ ጀዛኪላ ታሪክሽን ስላካፈልሽን። ሰሞኑን እያካፈላችሁ ያላችሁ ታሪኮች ወላሂ ጀግና እህቶቻችን ወላሂ አላህ ይጠብቃችሁ፣ ብቻ አላህ ይጠብቃችሁ። አላህ ሱብሓነሁ ወተዓላ ይጠብቀው ሰው ማንም ስለማይጎዳው አላህ እሱ